ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እናማት በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡራን አበው ካህናተ ቤተ ክርስቲያን፣ መምህራን፣ ወንድሞች ዲያቆናት፣ እህታችን ዘማሪት ማርታ፣ ዘማሪ ኤልያስ፣ ሁላችሁም በእግዚአብሔር ሰላምታ እንደምናመሻችሁ አሜን። ምሕረቱን ቸርነቱን አብዝቶ በእድሜያችን ላይ ይችን ሰዓት ይችን ጊዜ ጨምሮ በቸርነቱ ቅዱስ ቃሉን እንድንሰማ ስሙን እየጠራን እንድናመሰግነው በቤቱ የሰበሰበን የአባቶቻችን አምላክ ልዑለ ባሕርይ እግዚአብሔር ስሙ የተመሰገነ ይሁን። እግዚአብሔር አምላካችን በቀሪው ሰዓት ከመካከላችን እንዲሆንልን፣ እንዲያስተምረን፣ እንዲመክረን ቅዱስ ፈቃድ ይሁንልን። ዘእምደብረ ደናግል ዘእምደብረ ደናግል አባ ኤልያስ ዘእምደብረ ደናግል ዘእምደብረ ደናግል አባ ኤልያስ ወትሩፈ ምግባር ዘውገ ሙሴ ወገብረ ክርስቶስ ወትሩፈ ምግባር ዘውገ ሙሴ ወገብረ ክርስቶስ። ይህን ዜማ ለቤተ ክርስቲያናችን የሰጠ አምላክ ስሙ የተመሰገነ ይሁን። በነገው ዕለት ከምናስባቸው ከጻድቁ አባታችን ከአቡነ አረጋዊ ከአቡነ ገብረ መንፈስ ቅዱስ በረከት ረድኤት ያሳድርብን። እንደ እግዚአብሔር ፈቃድ በተከታታይ እንማረዋለን ብለን ያሰብነውን ትምህርት ዛሬ እንጀምራለን። አብይ ርዕሳችን ኢየሱስ ክርስቶስ ያነጋገራቸው አንዳንድ ሰዎች የሚል ይሆናል። ጌታችን መድኃኒታችን ኢየሱስ ክርስቶስ በዚህች ምድር ላይ በተመላለሰበት ጊዜ በግል ያናገራቸው ሰዎች አሉ። ለብዙ ሕዝብ አስተምሯል። ለብዙ ጉባኤ ተናግሯል። በምኩራብ መጽሐፍ ገልጦ መጽሐፉን አብራርቶ ተናግሯል። በአንጻሩ ደግሞ አምላካችን ኢየሱስ ክርስቶስ እንግዲህ ገና ጾሙን ስንጀምር ዘወረደ ብለን ነው አይደል የጀመርነው። ራሱን ዝቅ ያደረገ ከሰማይ ወደ ምድር የወረደ አምላክ ነው እና ከሰማይ እንደመውረዱ ለመውረድ አይቸገርም። በጣም ከእያንዳንዱ ሰው ጋር ለመነጋገር እኛ እዚሁ ምድር ላይ ሆነን ነው መውረድ የሚከብደን አይደል? አንዳችን ለአንዳችን። አምላካችን ግን ለአንድ ግለሰብ፣ ለአንዲት ሴት፣ ለአንድ ወንድ ጊዜ ሰጥቶ ቁጭ አድርጎ ያናገራቸው ችግራቸውን የፈታላቸው ብዙ ሰዎች አሉ። በተለይ በዮሐንስ ወንጌል ላይ እንደዚህ አይነት ብዙ ነገሮች ይበዛሉና ክርስቶስ ያነጋገራቸው አንዳንድ ሰዎች በሚል ርዕስ በተከታታይ እንማራለን። እግዚአብሔር አምላካችን በቸርነቱ እንዲያስተምረን ቅዱስ ፈቃድ ይሁንልን።
የዛሬውን የመጀመሪያ ትምህርት በአጋጣሚ ይህ ሳምንት መጻጉዕ ስለሆነ ክርስቶስና መጻጉዕ በሚል ርዕስ እንማራለን። መጻጉዕ ማለት በሽተኛ ማለት ነው። በግዕዙ ጸጋአ ከሚለው ግስ ነው የተገኘው። መታመምን በሽታን የሚያሳይ ታሪክ ነው። በዚህ ስፍራ ክርስቶስ ከአንድ በሽተኛ ጋር ያደረገውን ነገር በዛሬ ትምህርታችን እናያለን። ከዛ ወደ ኋላ ተመልሰን ዮሐንስ ወንጌል ምዕራፍ 3 ላይ ኒቆዲሞስ እናገኛለን። ምዕራፍ 4 ላይ ሳምራዊቷን ሴት እናገኛለን። አሁን ምዕራፍ 5 ነው። ከዛ ስንሄድ ደግሞ ያቺ ዘማዊቷ ሴት ልትወገር የነበረችውን ሴት ከመወገር ከመሞት ያዳነበትን ታሪክ እናገኛለን። እንዲህ እያልን እንግዲህ እግዚአብሔር እንደፈቀደልን እንማራለን። ሳምንት ስትመጡ ሁላችሁም መጽሐፍ ቅዱሳችሁን ይዛችሁ ከየተቀመጠበት ፊት ለፊት ያው ሁሌ ስለምታነቡ ፊት ለፊት አስቀምጣችሁታል። ከፊት ለፊት ይዛችሁ ነው። እግዚአብሔር አምላካችን በሰላም እንዳስጀመረ ትምህርቱን በሰላም ያስፈጽመን። ከዚህ በኋላ የአይሁድ በዓል ነበረ። ኢየሱስም ወደ ኢየሩሳሌም ወጣ። በኢየሩሳሌምም በበጎች በር አጠገብ በዕብራይስጥ ቤተሳይዳ የምትባል አንዲት መጠመቂያ ነበረች። 5 መመላለሻ ነበረባት። በእነዚህ ውስጥ የውሃውን መንቀሳቀስ እየጠበቁ በሽተኞች፣ ዕውሮች፣ አንካሶችም ሰውነታቸውም የሰለለ ብዙ ሕዝብ ይተኙ ነበር። አንዳንድ ጊዜ የጌታ መልአክ ወደ መጠመቂያይቱ ወርዶ ውሃውን ያናውጥ ነበርና እንግዲህ ከውሃው መናወጥ በኋላ በመጀመሪያ የገባ ከማናቸውም ካለበት ደዌ ጤናማ ይሆን ነበር። በዚያም ከ38 ዓመት ጀምሮ የታመመ አንድ ሰው ነበረ። ኢየሱስ ይህን ሰው ተኝቶ ባየ ጊዜ እስካሁን ብዙ ዘመን እንዲሁ እንደነበረ አውቆ ልትድን ትወዳለህን? አለው። ድውዩም ጌታ ሆይ ውሃው በተናወጠ ጊዜ በመጠመቂያይቱ ውስጥ የሚያኖረኝ ሰው የለኝም፣ ነገር ግን እኔ ስመጣ ሳለሁ ሌላው ቀድሞኝ ይወርዳል ብሎ መለሰለት። ኢየሱስም ተነሳና አልጋህን ተሸክመ ሂድ አለው። ወዲያውም ሰውየው ዳነ፣ አልጋውንም ተሸክሞ ሄደ ይላል። ስለ ቃሉ አምላካችን ስም የተመሰገነ ይሁን። አምላካችን ኢየሱስ ክርስቶስ ከዚህ በኋላ ይላል የአይሁድ በዓል ነበረ። ኢየሱስም ወደ ኢየሩሳሌም ወጣ። የማን በዓል ነበረ? የአይሁድ በዓል ነበረ። እንግዲህ የአይሁድ በዓል የተባለው የፋሲካ በዓል ነው። እንግዲህ አይሁድ ፋሲካን ያከብሩ ነበር። አይሁድ ፋሲካ የሚያከብሩት አሁን እኛ የምናከብረውን አይነት ፋሲካ አይደለም። ፋሲካ ማለት መሻገር፣ ማዕዶት፣ መተላለፍ ማለት ነው። ስለዚህ እስራኤላውያን ከግብፅ ባርነት ነፃ የወጡበትን ቀን በየዓመቱ እንዲያከብሩ እግዚአብሔር አዟቸው ነበር። ኦሪት ዘጸአት ምዕራፍ 12 እና ምዕራፍ 14 ላይ ታነቡታላችሁ። የበግ ደም አፍሰው በሩን፣ መቃኑን፣ ጉበኑን ቀብተው ሰውተው ያንን በልተው ከግብፅ ባርነት እግዚአብሔር ነፃ አወጣቸው። ካወጣቸው በኋላ ያንን ቀን በየዓመቱ ያከብሩት ነበር። ምን እያሉ? ፋሲካ እያሉ መሻገር፣ ከግብፅ መከራ ወደ ነፃነት የተሻገርንበት ዕለት እያሉ በየዓመቱ ያከብሩ ነበር። አምላካችን ኢየሱስ ክርስቶስ እዚች ምድር ላይ ሰው ሆኖ በመጣበት በተገለጠበት ጊዜ ከሕፃንነቱ ጀምሮ ሕግ ጠባያዊም ሕግ መጽሐፋዊም ጠበቀ ይላል። የተፈጥሮን ሕግ ጠብቋል። የተፈጥሮ ሕግ ማለት 9 ወር ተጸንሶ እንደ ማንኛውም ሕፃን 9 ወር ሙሉ በጽንስ ቆይቶ ከዛ መወለድ፣ ቀስ በቀስ ማደግ፣ ሁሉን ነገር ፈጽሟል ክርስቶስ። ይህ ሕግ ጠባያዊ ይባላል፣ የተፈጥሮ ሕግ ማለት ነው። ሕግ መጽሐፋዊ ደግሞ ብዙ ነው። አንዱ ፋሲካን ማክበር ነው። አምላካችን ኢየሱስ ክርስቶስ ፋሲካን ያከብር ነበር። ሕፃን ሆኖም ወላጆቹ በየዓመቱ ፋሲካን ያከብሩ ነበር ይላል። ዮሴፍና እመቤታችን ክርስቶስን ይዘውት ወደ ቤተ መቅደስ ይሄዱ ነበር። እንደውም ጠፍቶ ሁሉ ነበር አይደለ? በስንት ዓመቱ? በ12 ዓመቱ ጠፍቶ ነበረ ይላል። ክርስቶስ ከተጠመቀ በኋላ ደግሞ 4 ፋሲካዎች እናገኛለን። እንግዲህ 33 ዓመት ከ3 ወር እንላለን አይደለ? በምንድን ነው የምናውቀው? በፋሲካዎቹ ነው፣ በበዓላቱ ነው። አምላካችን 4 ፋሲካዎችን አሳልፏል ከተጠመቀ በኋላ። የመጀመሪያው ዮሐንስ እንዳጠመቀው በቃና ዘገሊላ የመጀመሪያውን ተአምር አደረገ። ካደረገ በኋላ የአይሁድ ፋሲካ ነበረ ይላል። ከዚያ ወደ ቤተ መቅደስ ሄዶ ምኩራብ ብለን በቀደም ያከበርነው ያሰብነው ቀን ማለት ነው። በቤተ መቅደስ ሄዶ ሲሸጡ ሲለውጡ የነበሩትን እንስሳ ሲሸጡ፣ ገንዘብ ሲለዋወጡ፣ የባንክ አገልግሎት ሲሰጡ የነበሩ ሰዎች ነበሩ ቤተ መቅደስ ውስጥ እና እነዚህን ሰዎች ገርፎ ያስወጣበት የመጀመሪያው ፋሲካ ምኩራብ ላይ እናስበዋል። ሁለተኛው ፋሲካ አሁን የምናነበው ነው። ሁለተኛው በዓል የሚባለው ይህንን በሽተኛ የፈወሰበት ለበዓል መጥቶ ወደ ኢየሩሳሌም ወጣ ይላል። ልክ በሩን እንደገባ መጀመሪያ የምታገኘው መግቢያ ነው የቤተሳይዳ መጠመቂያ። ስለዚህ የአንበሳ በር የሚባል በር አላቸው። ብዙ ጌቶች አሉት ኢየሩሳሌም። በአንበሳ በር ገብቶ በበጎች በር ገብቶ መጀመሪያ የሚያገኘው መጠመቂያ ውስጥ ገብቶ ተአምር ያደረገበት እና ይህን በሽተኛ የፈወሰበት ነው። ስንተኛው ፋሲካ?
ሶስተኛው ፋሲካ 5000 ሕዝብን አሳና እንጀራ አበርክቶ ያበላበት ነው። አራተኛው ፋሲካ የተሰቀለበት ነው። ስለዚህ 4 ፋሲካዎችን አድርጓል። ከነዚህ ሁለተኛው ላይ እድሜው 32 ዓመት በሆነው ጊዜ አምላካችን ኢየሱስ ክርስቶስ ለበዓል ወደ ኢየሩሳሌም ወጣ። ለበዓል ሲመጣ ወዴት ነው ሄደው? ወደ ቤተ ሳይዳ ወደ ተባለች የመጠመቂያ ስፍራ ይላል። አምላካችን እንግዲህ በሁሉ ነገሩ የሚያስተምር ነው። የክርስቶስ ሕይወቱ በሙሉ ትምህርት ነው። ቃሉ ንግግሩ ብቻ አይደለም። በስራውና በቃሉ ብርቱ ነቢይ ይባላል ክርስቶስ። የኤማውስ መንገደኞች እንደገለጹት መስበክ ብቻ አይደለም፣ የሚሰብከው ብቻ ሳይሆን የሚኖረውም ራሱ ስብከት ነው። አምላካችን በበዓል የት መሄድ እንዳለብን ነው ያስተማረን። እዚህ ላይ ልብ አድርጎ ወደ ኢየሩሳሌም መጣ። ለበዓል ለኢየሩሳሌም በዓል ነው የመጣው። ግን የሄደው ወዴት ነው? ወደ ቤተ መንግስት ነው አይደለም። ወደ ባለጸጎች ቤት ነው። ወዴት ነው ሄደው? ወደ ጠበል ስፍራ። እስቲ በዓል ለማክበር ወደ መናፈሻዎች እንሄዳለን። አሁን ደግሞ ብዙ መናፈሻ በዝቷል። ብዙ ሰው ልጆቹን ቤተሰቦቹን ይዞ ጥሩ ምግብ መጠጥ ያለበት እንደው የምንሄድበት እስክናጣ ድረስ የምንዝናናበት ቀን ነው በዓል። የበዓል ቀን ሆስፒታል መሄድ የሚያስብ ሰው አለ? የበዓል ቀን የታመሙ ሰዎች፣ ጠበል ቦታ ላይ ያሉ ሰዎች። በነገራችን ላይ ከመታመም በላይ የበዓል ቀን ሲሆን ለህመምተኞቹ በጣም ሆድ የሚያስብስ ቀን ነው። ምክንያቱም በዛ በዓል ብዙ ትዝታ አላቸው። ከልጅነት ጀምሮ ብዙ ነገር ያዩበት ዓመት በዓል ነው። በደረሰ ቁጥር ይከፋሉ። ይህንን ሰው አይረዳም። ብዙ ጊዜ ይህንን የማድረግ ዝንባሌ የለንም። የሚያደርጉ ሰዎች ደግሞ አሉ። በእውነት ትልቅ ዋጋ የሚያሰጥ ነገር ነው። ክርስቶስ በበዓል ወደ ጠበል ቦታ ሄደ። የአይሁድ በዓል ነበረ፣ ወደ ኢየሩሳሌም ወጣ ይላል። ሌላው የማን በዓል ነው የሚለው? መልሱ እንጂ። የአይሁድ በዓል። በዓሉ የማን በዓል ነው? የእግዚአብሔር በዓል ነው። ኦሪት ዘጸአት ላይ ስትመለስና ስታነበው የእግዚአብሔር ፋሲካ ነው የሚለው መጽሐፍ ቅዱስ። የማን ፋሲካ? የዮሐንስ ወንጌል ላይ ግን ሁሉንም በዓላት ስታዩ የአይሁድ ፋሲካ ደርሶ ነበር፣ የአይሁድ በዓል ደርሶ ነበር ነው የሚለው። እግዚአብሔር ከሕዝቡ ጋር እንደተጣላ እየገለጸ ነው ያለው። በዓልነቱ የእግዚአብሔር በዓል ነበር፣ በዓለ እግዚአብሔር ነበረ። ግን የአይሁድ በዓል ተብሏል። ለምን? አይሁድ እግዚአብሔርን ደስ የሚያሰኝ ነገር አይሰሩበትማ። አሁን በዓል ሲመጣ እግዚአብሔር በሁለት አይን ነው የሚያየው። የምናከብርበትን አከባበር ያይና ወይ የእሱ በዓል ነው አለዚያ የኛ በዓል ነው። ገብቷችኋል አይደል? የእግዚአብሔርን በዓል በእኛ ስም ከመጠራት ይሰውረን። በሆነ በጣም ከባድ ነው። አንዳንድ በዓል አሁን ለእኛ ነው ለእግዚአብሔር ነው የሚያሰኝ በዓል የለም። አንድ ሰው በቃ እንደው ካለ ልክ ሲበላ ከጠዋት ጀምሮ ከተፈሰከበት ከእኩለ ሌሊት ጀምሮ፣ ያው እኛ የጾም ሰዓት ነው እንጂ ማንጠነቅቀው የፍስክ ሰዓት ታውቃላችሁ፣ ስትሪክት ነው። ሰዓት አይቶ ነው ሰው የሚበላው አይደለ? ሰዓት አይቶ አይጾምም እንጂ ልክ ሲፈታ ጀምሮ ቀኑን ሙሉ መጀመሪያ ሆዱን እንዲያለሰልስ የሆነ ነገር፣ ከዛ ሌላ ነገር፣ ከዛ የሚጠጣውን። አሁን ይሄ በዓል የእግዚአብሔር በዓል ነው የሰውየው በዓል? የሰውየው ለራሱ ነው እያከበረ የእግዚአብሔር በዓል። አንዳንዴ እግዚአብሔር ከኛ ጋር ሲጣላ እንደውም ምን ይላል መሰላችሁ? ትንቢተ አሞጽ ላይ በዓላችሁን ጠልቼዋለሁ፣ ዓመት በዓላችሁንም ተጸይፌዋለሁ ይላል። በዓሉ እኮ የእግዚአብሔር በዓል ነው፣ ግን ዓመት በዓላችሁን ተጸይፌዋለሁ። ኧረ በጣም የሚከብድ ሌላ ቃል ደግሞ እዛው ላይ አለ። የዝማሬን ጩኸት ከኔ ያርቅልኝ ይላል። አትጩህብኝ፣ አትዘምርልኝ፣ የዕጣናችሁ ሽታ ያስጸይፈኛል፣ ከኔ ያርቁልኝ። ዓመት በዓላችሁን ተጸይፌዋለሁ። ድሃ እየበደላችሁ ድሆችን ዞር ብላችሁ እያላያችሁ ግፍ እየሰራችሁ በዓል ብታከብሩልኝ ምን ያደርጋል? ዓመት በዓላችሁን ተጸይፌዋለሁ። ጾምንም ሲጸየፍ እናገኘዋለን። እግዚአብሔር በእውኑ እኔ የመረጥኩት ጾም ይህ ነውን ይላል። ቅን እንድትፈርዱ አልነበረም ምን ይላል? ይህም ብለን ግን ጾሙን እናቅሙ ማለት አይደለም። ስህተት በስህተት ይታረማል? አይታረምም። ጾሙ ትተን ኃጢአቱን ማቆም ነው። እና አምላካችን ኢየሱስ ክርስቶስ የአይሁድ በዓል ነበር በተሰኘው በዚህ በዓል ወደዚህ የጠበል ስፍራ መጣ። በኢየሩሳሌም በበጎች በር አጠገብ ይላል። በምኖች በር? በጎች የሚገቡበት በር ነበር፣ ሰውም ይገባበታል። ግን የበጎች በር የተባለው ምን መሰላችሁ? እንግዲህ ዋና ኢየሩሳሌም ትልቁ ስራዋ የቤተ መቅደስ አገልግሎት መስጠት ነው። በዚያን ጊዜ ልዩ ልዩ መስዋዕት ለእግዚአብሔር ይቀርብ ነበር። እግዚአብሔር በበግ በፍየል በበሬ በላም ደም የሕዝቡን ኃጢአት ይቅር ይል ነበር፣ ያስተሰርይ ነበር። ግን በጉ ዝም ብሎ ማንኛውም በግ አይደለም መጥቶ የሚሰዋው። በግ መሆኑ ብቻ በቂ አይደለም። አንደኛ ራሱ የሰጠው እግዚአብሔር ዝርዝር ሕግ አለ። የአንድ ዓመት የሆነ በግ ይሁን ወንድ ይሁን የአንድ ዓመት የሞላው ይሁን ቀንዱ ያልከረከረ፣ በጎች እድሜያቸው እየጨመረ ሲመጣ ቀንዳቸው ምን እያለ ይመጣል? የሚከረክር ነገር ይመጣል። ስለዚህ ቀንዱ ያልከረከረ፣ ጥፍሩ ያልዘረዘረ፣ ፀጉሩ ያላረረ ንጹህ በግ አቅርቡልኝ ብሏል። ስለዚህ የበጎች በር ላይ ሰው ሁሉ ለመስዋዕት የሚሆነውን በግ ያመጣና የተመደቡ ሌዋውያን ቆመው በጉን ይመረምራሉ። እውነት ይሄ መስዋዕት ለመሆን የሚበቃ በግ ነው ወይ የሚለው ማለት ነው።
አጣርተው ይሆናል ካሉ ያስገቡታል። በምኖች በር? በበጎች በር በኩል የተባለው ያ ነው። በዛ በበጎች በር በኩል አጠገብ ቤተሳይዳ የምትባል መጠመቂያ ነበረች፣ የጠበል ስፍራ ነበረች። ቤት ሂዝዳ ይሉታል እስራኤላውያኑ። ቤተሳይዳ በእኛ ቤተሳይል፣ ቤተ ምሕረት፣ የቅርታ ቤት ማለት ነው። በዛ መጠመቂያ 5 መመላለሻ ነበረበት ይላል። 5 መመላለሻ ማለት ምንድነው? 5 ደረጃዎች ነበሩ። በዚህም በዛም በኩል ብትመጣ የምትወርድባቸው። ውሃው ያለው ጉድጓድ ላይ ነው፣ መሃል ላይ ነው።